ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክስ እንዴት አላችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ላይክ እና ሼር በማድረግ ጀምሩልኝ። እንግዲህ አንድ ድራማ እናጋልጣለን። እንግዲህ ከሰሞኑ በርካቶቻችን የምንመለከተው የወደድን የመጣ ነው ያለ አንድ ድራማ አለ። ልጄስ ይባላል። ያው እንደምናውቀው በቃና ነው የሚታየው። አስቀድሞ ወደ 5 የሚሆኑ ክፍሎችን ለፕሮሞሽን ተለቆ ነበረ። በርካቶች አይተወደውት ከዛ ወደ ዲኤስቲቪ ተመልሶ ከዛ በኋላ በዲኤስቲቪ እይታውን ከጨረሰ በኋላ በድጋሚ በቃና በኩል ወርዶ ወደ ዩቲዩብ ቻናል የመጣ ነው። ልጄስ የሚለው ስራ ዋናው ትኩረቱ ወይም ፎከስ አድርጎ የሚሰራው ምን ላይ ነው ብንል አንድ አባት ልጁን ፍለጋ የሚያተኩርበት ልጄስ የት ነው ያለው፣ ልጄ ወዴት ነው ያለው ብሎ አባት ልጅን የሚፈልግበት ድራማ ሀሳቡ እንደዛ ነው። የሆነ መንደር ላይ ያለ ድራማ ነው። በዛ መንደር ላይ የተለያዩ ነዋሪዎች አሉ። በዛ ላይ ልጁ የነበረበት ከዛ በኋላ ልጁ የጠፋበትን ስራ ሙሉ በሙሉ የሚያትት ነው። የዚህ ድራማ አንድ በዛ መንደር ላይ የጥንቆላን የምታካሄድ ቢስ የተባለ የሆነ የጥንቆላን ነገር የምታራምድ ወይ የምታካሄድ ሴት አለች። ለሷ ግብር የሚገብሩ አሉ። የሆነ መንፈስ ያለበት ቦታ ነው። ስርዓተ አምልኮታቸው በጣም አስደንጋጭ ነው፣ አስፈሪ ነው። የሚነቀሱበት መቁጠሪያዎችን የሚይዙበት ለሊት ጠብቀው የሚያደርጉበት እሳት ምናምን የተለያዩ ነገሮችን የሚያደርጉበት ቦታ ጽልመት የሞላበትን ሆነ ብለው መርጠው የሚያደርጉበት እንዲሁ ደግሞ የሚገብሩበት የተለያዩ ነገሮች ያሉበት ድራማ ነው። አጠቃላይ ዘውጉ ማለት ነው እና አሁን ቁጥሩ እየጨመረ በመጣ ቁጥር የዚህ የፊልሙ ወይም ደግሞ እንትና ልጄስ የሚለው ፊልም ትንሽ ኢትዮጵያዊ ቀለሙን እየሳተ እየመጣና ክፉ የሆነ ልምድ እያለማመደን የመጣ ይመስላል። ከዛ አንጻር በተለይ አንድ የሆነ ቦታ ላይ እንደውም አንዱ ብንመለከት አይኑ ወደ ጥቁርነት የሚለወጥበት ቦታ አለ። ኢንቱ ዘ ባርላንድ የሚል ምናልባት 2015 ላይ የዛሬ 9-10 ዓመት በፊት የተለቀቀ አንድ ድራማ ተከታታይ ድራማ ፊልም ነበር። ከዛ ላይ ቀጥታ የነበረው የሲኑ ተመሳሳይነት ያለው ነገር ነው። ዘውጉን መልኩን ቀይሮ ኢትዮጵያን ተዋናያን ሆኑ ኢትዮጵያ ውስጥ ተሰራ ቃና አስተላለፈው መጥቶ አየ ነው እና ምታቁ ወይም የታዘባችሁ ትዝብታችሁን አስቀምጡ። እኔ ግን ትንሽ ቅር ስላሰኘኝ ነው ይህንን ፊልም በንጽሮት እንመልከት የሚል ብልከቴን ለማስቀመጥ የወደድኩት። ለማንኛውም ተከታተል እንመለስ። ተመልከቱ። የልጁ አይን እዚህ ጋር ወደ ጥቁርነት ይለወጣል። የሆነ መንፈስ ፕሮሰስ ያደርገዋል። ራሱ መንፈስ ነው ማለት ነው እና ይህ ሲም በቀጥታ የተወሰደው ከኢንቱ ዘ ባድላንድስ ነው። በ2015 የተሰራ ይሄ ድራማ በውስጡ 3 ሲዝንስ አለው እና እዛ ፊልም ላይ ያሉ ተዋናዮች ወይንም አክተርሶች ከፍተኛ መንፈስ ሲዋሃዳቸው አይናቸው ወደ ጥቁርነት ይለወጣል። እዚህ ጋር ላሳያችሁ እንደምታዩት ማለት ነው። ከዛ በጣም ፓወርፉል ይሆናሉ፣ መርሲለስ ይሆናሉ፣ መረት የለሽ ይሆናሉ ማለት ነው እና the same thing የቢስም ድራማ ከኢንቱ ባድላንድስ የተወሰደ ነው ማለት ነው። አያችሁ ይሄ ልምምድ ምን ታስቦ ነው? የፊልም ኢንዱስትሪውን ወዴት ሊቀየር ነው? ለዚህ ነው አስተማሪም ከሆነ ፊልሙ አገራችን ላይ ነው ተኮር ማድረግ ያለበት፣ ማውጣት ያለበት አገራችን ውስጥ የሚሰራውን ዊችክራፍት ነው ማጋለጥ ያለበት። በፊልም በኩል ብዙ ነገር ማውጣት ማስተማር ስለሚቻል፣ ግን ልጁ እንደሰማችሁት ያደለም ፍላጎቱ አነጋጋሪ እንዲሆን ነው የፈለገው፣ አስተማሪ እንዲሆን አልፈለገም። ድንበር ተሻጋሪ እንዲሆን ነው የፈለገው ማለት ነውና ያው ቃና ላይ የሚታይ ድራማ ድሮስ ምን እንዲሆን ትጠብቃላችሁ? የእኛን ያልሆነ ነገር ነው የሚያሳዩን። ከዚህ በፊት እንግዲህ እንደዚሁ በመረጃና በማስረጃ አጋልጠን አንድ ፊልም አስቁመናል። ፍልሰት የሚል አይደለ? ሰዶማውያንን እንግዲህ የሚያስተዋውቅ ከኢትዮጵያ ባህል እምነት ውጭ የሆነ ማለት ነው። አሁንም አደገኛ ነገር በቃና ላይ እየተላለፈ ነው ያለው ማለት ነው። ፊልሙ ላይ ስለታዩ አጓጉል ነገሮች ማውራት አለብን። አጓጉል ልማዶች፣ ሰይጣናዊ ድርጊቶች። ቢስ የተባለ መንፈስ ፊልሙ ላይ ይመለካል፣ ወርሺፕ ይደረጋልና ቢስ ማለት ቢስት ማለት ነው። ቢስን 10 ጊዜ ደጋግማችሁ ጥሩት። ቢስ 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 ስትሉ ቢስት የሚለው ቃል ይወጣል። እህት ወንድሞች፣ በጣም የሚገርም እኮ ነው። ይኸውላችሁ ሊል ኡዚ ቨርት የተባለ ዘፋኝ አለ። ዴሞኒክ የሆነ ዘፋኝ ማለት ነው። ዲያብሎስን የሚያወድስ ዲያብሎስን የሚጠራ ፎሎወርሶችን ወደ ገሃነም ይዣችሁ ገባለሁ የሚል ማለት ነውና ኮንሰርቶቹም በጣም አስፈሪ ናቸው። እንደምታዩት ይኸውላችሁ ቀይ ለብሶ ዩሲ ሪቹዋል የሚያደርግለትን ዲያብሎስን ደም የሚያፈስለትን ዲያብሎስን ሪፕሬዘንት ያደርጋል። ቀበቶዎቹ ላይም እንደምታዩት ፔንታግራም ኮከቦች ይታያሉ ማለት ነው። ባለ 5 ጫፍ ኮከብ ያላቸው ፔንታግራም ኮከቦች እና ዲያብሎስን ሪፕሬዘንት ስታደርጉት እስከነ ሲምቦሉ እስከነ ምልክቱ መሆን አለበት ማለት ነውና
ልጄስ ድራማ ላይም ያንን ነው የማሳያችሁ ማለት ነው። እና የዚህ የሊል ኡዚ ቨርት ስም ሲደጋገም ሉሲፈር ስትሉ ሉሲፈር የሚለው ቃል ይወጣል ካፋችሁ ማለት ነውና ሉሲፈር ባይ ዲፎልት ሉሲፈር ወይንም ዲያብሎስ ማለት ነውና እስቲ ይሄን ድምጽ ሰምተነው እንመለስ። I'm sure many of you guys know who Lil Uzi Vert is, right? Well, how about you try to say his name 10 times fast? Lil Uzi Vert, Lil Uzi Vert, Lucifer. እና ልጄስ ድራማ ላይም የታዩት እንግዲህ ተዋናዮች ልክ ሊል ኡዚ ቨርት እንደለበሰው ቀይ ልብስ ሁሉ አያችሁ ዲያብሎስን ሪፕሬዘንት አድርገው የሚያፈሱለትን ደም ሳክሪፋይስ የሚያደርጉለትን ከለር ሪፕሬዘንት አድርገው እንዲሁም ጨሌያቸውን አንጠልጥለው እናየዋለን። ይሄ ጨሌ ምን ማለት እንደሆነ ሌሎች ፊልሞች ላይም እንደታየ ማለት ነው። እና ምልክቱንም በግንባራቸውም በጀርባቸው ላይም አርገው ነው ልክ ሊል ኡዚ ቨርት ፔንታግራሙ እንዳረገው ሁሉ ማለት ነው ስፓይራሉን አርገው ይታያሉ ማለት ነው። እና ለሚሰግዱለት ወርሺፕ ለሚያደርጉለት አምልኮ ለሚያደርጉለት ቢስ ብለው ለሚጠሩት ነገር ግን ቢስቱ ወይንም አውሬው ለሆነው በራእይ ዮሐንስ ምዕራፍ 13 ላይ ለተቀመጠው መንፈስ ምልክቱን ያደርጉታል ያሳዩታልም ማለት ነው። ኮንፊሽየስ ይሄንን እኮ ነው ያለው። ይሄ ቻይኒስ ፊሎሶፊ ሳይንስ ኤንድ ሲምቦልስ ሩል ዘ ወርልድ ኖት ወርድስ ኖር ላውስ ነው ያለው። ዩ ሲ ምልክቶችና ምልክቶች ብቻ ናቸው ዓለምን የሚገዟት፣ ቃላቶች አይደሉም ወይንም ህግጋቶች አይደሉም ያለው ለዚህ ነው። ዩ ሲ ስለዚህ እዚህ ፊልም ላይ የታዩ ሳይንና ሲምቦሎች ያንን ነው ሪፕሬዘንት የሚያደርጉት። ዲያብሎስ በምልክቶች ይገለጣል ማለት ነው። እና what is the spiritual meaning of the spiral symbol የሚለውን ስናይ እንግዲህ ጠመዝማዛ ምልክት እንደ መንፈሳዊ ምልክት ወይንም rebirth and connection with the divine ዳግም መወለድን እና ከመለኮታዊ ጋር ግንኙነትን ይወክላል። እና በብዙ ሃይማኖቶች ይህ ሳይን ስፒሪቹዋል ፔዝ ወይንም እንደ መንፈሳዊ መንገድ ወይንም ከመለኮት ጋር ያለውን ግንኙነት ይወክላል ማለት ነው። ግን ከምን አይነት መለኮታዊ ኃይል ጋር ነው የሚያገናኘን? ከምን አይነት ስፒሪቹዋል ፔዝ ጋር ነው ወይንም ከመንፈሳዊ መንገድ ጋር ነው የሚያገናኘን? በጣም ወሳኝ ነገር ነው። እናየዋለን። እና ይሄ ምልክት የስፓይራል ምልክት ከዮጋ ጋር ይገናኛል። ይውላችሁ ሰርፐንታይን ኢነርጂ በመባልም ይታወቃል። ይሄ ፕራክቲስ ማለት ነው። እና ዮጋ የሚሰሩ ሰዎች በቀጥታ የዘንዶውን መንፈስ ነው የሚዋሃዱት ፕሮሰስድ የሚያደርጉት ማለት ነው። እዚህ ፊልም ላይ የታየው ይሄ ስፓይራል ያንን ኩንዲሊኒን ነው ሪፕሬዘንት የሚያደርገው። አያችሁ ያ ስፒሪቹዋል ፔዝ የተባለው ያ መንፈሳዊ መንገድ የተባለው ወደ ዘንዶ መንገድ ነው የሚወስደው ማለት ነው። ወደ ዘንዶ መንፈሳዊ ርኩሰት ውስጥ ነው የሚቀላቅለው ማለት ነው። የፓጋኖች የሪቹዋል ልምምድ ነው። በኋላ ላይ እናየዋለን። የሞተ ሰው ሁላ እስከ ማስነሳት ይደረሳል በዚህ ምልክት ማለት ነው። ሪበርዝም አይደለ ሳይኑ እና ዳትስ ዋይ ለዚህ እኮ ነው ኤፍቢአይ ያወጣው ዶክመንት ላይ ሊትል ቦይ ላቨር ወይንም ፔዶፊሎች ሲምቦልስ ኤንድ ሎጎስ ብለው የሚጠቀሟቸው ኮሚኒኬት ለማድረግ የሚጠቀሟቸው ሎጎዎች አሉ። ከዛ መካከል አሁን ልጄስ ፊልም ላይ ያለው ሎጎ ወይንም ያ ስፓይራል ወይንም ያ ሲምቦል ሊትል ቦይ ላቨር ነው ትርጉሙ። ትንሽ ህፃናት የሚወዱ ሰዎች ፔዶፊልሶች የሚጠቀሙት ምልክት ነው ለኮሙኒኬት ማለት ነው። በአንገት ሐብል ሊመጣ ይችላል። ምልክት ምንድነው? ድራማውን የምናየው ልናይ እንችላለን። ምንም ማየት ክፋት የለውም። በምናይበት ሂደት ግን በጣም በተጠንቀቅ በመመርመር በማሰብ ሊሆን ይገባል ብዬ አስባለሁ። ምክንያቱም ጥሩ ነገሮችን ይዘው እንደሚመጡ እንዲሁ ደግሞ ጥሩ ያሉ ነገሮችንም ይዘው ሊመጡ ስለሚችሉ በጣም ትኩረት ሰጥተን ብንመረምር ብንከታተል ሐሳቤን ለማስተላለፍ ወዳለሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው። ምርጫችሁ ስለምታደርጉን እጅግ ደስ ያሰኘናል።